በተሰጠ ከተመካ ትዕቢተኛ ትሆናለህ። አመስጋኝ ካልሆን ትዕቢተኛ ትሆናለህ። ማለዳ ሲወጣ ተሰጥቶህ ነው፣ አመስግንበት። አመስግንበት። ሲመሻ አመስግንበት። የመሸልህ ተሰጥቶህ ነው። እስትንፋስ ካለ ኦክሲጅን ካልተገጠመልህ አይሲ ውስጥ ካልገባ ተሰጥቶህ ነው። ወዳጄ ወደ ላይ መነጠቅ ከፈለግ ጭንጋፍ ነኝ፣ ከሐዋርያት ማንስ ነኝ፣ ኃጢአተኛ ነኝ። ወደ ላይ መውጫ መንገዳችን በቃ። አለቃ መሆን ከፈለግ አገልጋይ ሁን። ጌታ መሆን ከፈለግ ባሪያ ሁን። የታላቅነት መንገድ በእግዚአብሔር ፊት ይቺና ምዕመናን አስደናቂ ምሳሌዎች እኮ አሉ። ከተወደደች ከቅድስት ድንግል ማርያም ትሕትና አሉ ቅዱስ ያዕቆብ ዘስሩ መቁረቢያችን ሕይወት ውስጥ ትሕትና ከሌለች ትዕቢት ናታ። አየህ፣ በቁርባን ውስጥ ትሕትና፣ በንስሐ ውስጥ ትሕትና፣ በአገልግሎት ውስጥ ትሕትና፣ በንጽህና ውስጥ ትሕትና እግዚአብሔር አበርትቶኝ ነው። እግዚአብሔር ይሄ ስትል ሰይጣን በአንተ ፊት መቆም አይችልም። ቅዱስ ይስሐቅ ሶርያዊ በትሕትና ራሱን ዝቅ ካደረግ ሰይጣን ሊቀርብ አይችልም፣ ክርስቶስን በአንተ ውስጥ ያየዋልና ይላል። ስጦታውን ሁሉ ወደ ራሱ ማመጣ ወደ እግዚአብሔር የሚልክ ሰው ትሑት ነው የሚሆነው። ትሑት ነው የሚሆነው። ይህን ትሕትናዋን ፍጹም ማድረግ የምትፈልግ ነፍስስ ምን ልትከተል ይገባል ካላችሁኝ፣ ሶስተኛው ነጥቤ ነው። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የገናናው የቅዱስ ሚካኤል ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችን ያልተቆጣጠረን ይቅር ያለን ይህንን ዕድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን። እግዚአብሔር ቢፈቅድ ከኔ ጋር እንድንማማር የመረጥኩት ርዕስ ይህ ሐሳብ በሚል ርዕስ ይሆናል። ይህ ሐሳብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2 ከቁጥር 2 ጀምሮ ያለውን ቃል መነሻ አድርገን እንመካከራለን። እግዚአብሔር ከሁላችንም ጋር ይሁንልን። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ፣ የባሪያውን መልክ ያዘ ይላል። ከዚህ ኃይለ ቃል ነው ይህ ሐሳብ የሚለውን ቃል ያወጣሁት።
በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። በክርስቶስ ዘንድ የነበረው ሐሳብ ምንድነው? እንዲህ ይላል ቅዱስ ጳውሎስ ይህን ሲያብራራ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። እኩል ሆኖ ሳለ እግዚአብሔር ሆኖ ሳለ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በስልጣን እኩል ሆኖ ሳለ እኛን ለማዳን ዝቅ አለ ነው የሚለው። በክርስቶስ ዘንድ የነበረው ሐሳብ እኩል ሆኖ ሳለ ዝቅ አለ የሚለው ነው። ይሄ ምን ይመስላችኋል ምዕመናን? ቅዱስ ዮሐንስ አፈወርቅ የፊልጵስዩስን መልእክት በተረጎመበት ድርሳኑ እውነተኛ ትሕትና ማለት ይህች ናት ይላል። ከባህሪ አባቱ ጋር እኩል ሆኖ ሳለ ዝቅ ማለቱ፣ ጥቂት ማነሱ፣ እኩል እየሆነ ሳለ አምላክነቴን እነጠቃለሁ ሳይል፣ ጌትነቴን አጣለሁ ሳይል፣ ስልጣኔን አጣለሁ ሳይል እኛን ለማዳን ዝቅ ማለቱ በክርስቶስ ዘንድ የነበረች እውነተኛው ትሕትና ነች ይላል። ለዚህ ነው ሲጀምር ባልንጀራህ ካንተ ይልቅ እንዲሻል በትሕትና ቁጥር ብሎ የጀመረው። የተወደዳችሁ ክርስቲያኖች ሆይ በክርስቶስ ዘንድ የነበረ ይህ ሐሳብ በእኛ ዘንድ እንዲሆን ነው ቅዱስ ጳውሎስ ያስተማረ። የቱ ሐሳብ? የትሕትና ሐሳብ፣ ዝቅ የማለት ሐሳብ፣ እኩል ሆኖ ሳለ ባልንጀራን የማስቀደም ሐሳብ፣ ወንድምን የማስበለጥ ሐሳብ። ይህ በክርስቶስ ዘንድ የነበረ የትሕትና ሐሳብ በእናንተም በክርስቶሳውያን ዘንድ ይሁን ነው የሚለው ቅዱስ ጳውሎስ። ወገኖቼ እውነተኛ ትሕትና ምንድናት ካላችሁኝ፣ በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ማለት፣ ትንሽ የበታች መሆን ነው። ወገኖቼ ከጓደኞቻችሁ እውነት ነው እኩል ትሆናላችሁ። ከትዳር አጋራችሁ ጋር እውነት ነው እኩል ትሆናላችሁ። ከአብሮ አደጎቻችሁ ጋር እውነት ነው እኩል ትሆናላችሁ። ከሥራ ባልደረቦቻችሁ ጋር እውነት ነው እኩል ትሆናላችሁ። ክርስቶሳዊ ሐሳብ ስታስቡ ግን ትንሽ ዝቅ ትላላችሁ። ያ ማለት ባልንጀራችሁ ወንድማችሁ ከናንተ ትንሽ እንደሚሻል ታምናላችሁ፣ ወይም ትንሽ ታስቀድሙታላችሁ፣ ወይም እንደሚሻል እንደሚበልጥ ታምናላችሁ። በክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ምዕመናን በችግር ምክንያት ራሱን ዝቅ ያደረገ ሰው እሱ ትሑት አይደለም። እውነተኛ ትሑት የሚባለው ራሱን ከፍ ከፍ ማድረግ እየቻለ ራሱን ዝቅ የሚያደርግ ሰው ነው። ራሱን ከፍ ማድረግ ስላልቻለ ግን ዝቅ ካለ ዝቅ አለ እንጂ ትሑት ሆነ አይባልም። የተወደዳችሁ ክርስቲያኖች እውነተኛ ክርስቶሳዊ ሕይወት እዚህ ውስጥ አለ።
እውነተኛ ዓለምን የማሸነፊያ መንገድ እዚህ ውስጥ አለ። እዩ፣ ባልንጀራችሁ፣ ጓደኛችሁ፣ አብሮ አደጋችሁ፣ እኩያችሁ ከናንተ እንዲሻል በትህትና ስታምኑ ምን እንደሚሰማችሁ ታውቃላችሁ? ባልንጀራችሁ ከናንተ ይልቅ በሌሎች ሲከበር ብታዩ አትከፉ፣ አትበሳጩ፣ አያማችሁ። ደግመዋለሁ፣ ጓደኛችሁ፣ ወንድማችሁ፣ ባልንጀራችሁ፣ እኩያችሁ በሌሎች ሲከበር ብታዩ ቅሬታ ይሰማችሁ። ምክንያቱም አስበልጣችሁታል፣ ምክንያቱም አስቀድማችሁታል፣ ምክንያቱም እንደሚሻል አምናችኋል። በክርስቶስ ዘንድ የነበረ ሐሳብ ይሄ ነው። ምናልባት ያ ባልንጀራችሁ፣ ምናልባት አንድ ጓደኛችሁ በንቀት ቢያያችሁ አያማችሁ። ቁጣ እዚህ ውስጥ የለም፣ ቅናት እዚህ ውስጥ የለም፣ መጣላት እዚህ ውስጥ የለም፣ ሴራ እዚህ ውስጥ የለም፣ መበቀል እዚህ ውስጥ የለም። አያችሁ፣ ባልንጀራችሁን ስላስበለጣችሁት ቢንቃችሁ እንኳን ትታገሱታላችሁ፣ ምንም አይሰማችሁ። ምክንያቱም በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በልባችሁ ውስጥ ስላለ። ምዕመናን፣ ምናልባት ባልንጀራችሁ፣ ምናልባት ጓደኛችሁ፣ ምናልባት እኩያችሁ፣ ምናልባት አብሯችሁ የሚኖር ሲያድግ፣ ሲመነደቅ፣ ጨርቅ ሲቀይር፣ ስራ ሲሳካለት ብታዩ እውነት ለመናገር ደስ ይላችኋል። ምክንያቱም ባልንጀራችሁ ከናንተ ይልቅ እንዲሻል በትህትና ቆጥራችኋል። ቀድማችሁ ስላስቀደማችሁት ከናንተ ይልቅ እሱ ሲጨበጨብለት ቅር አይላችሁ። ምዕመናን፣ እውነት እንነጋገር ከተባለ ብዙ ጸቦች ያሉት ይሄን ህይወት ካለመኖር። ለምን አልተደመጥኩም ብላችሁ አይከፋችሁ። ከኔ ይልቅ ጓደኛዬ ተደመጠ ቅር አይላችሁ። በጣም ሰላማውያን ትሆናላችሁ። ምክንያቱም ባልንጀራችሁን ቅድሚያ ስለሰጣችሁት። እዚህ ውስጥ ሴራ ማሴር የለም። እዚህ ውስጥ ለመበቀል ጊዜ መጠበቅ የለም። እዚህ ውስጥ በቅናት መቃጠል የለም። እዚህ ውስጥ አንዱ አንዱን ማጥቃት የለም። እዚህ ውስጥ ደም መፋሰስ የለም። እመኑኝ፣ እዚህ ውስጥ መተት መመተት የለም። እዚህ ውስጥ አንዳንዶችን ማሳበድ የለም። አንዳንዶችን ማሳመም የለም። ምክንያቱም ባልንጀራችሁ ከናንተ ይልቅ እንዲሻል በትህትና ቆጥራችኋል። በጣም ሰላማውያን ነው የምትሆኑት። ትበልጣለህ፣ ትሻላለህ፣ ትቀድማለህ ትላላችሁ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር በጣም ሰላማዊ ትሆናለህ። ምዕመናን፣ ዓለም ለምን እንደሚጣላ ታውቃላችሁ? ብታምኑም ባታምኑም ያህል የሚጣላው በዚህ ምክንያት ነው። አንድ የዚህን ዓለም የጸብ ርዕዮተ ዓለም ልንገራችሁ። የዳርዊን ቲዮሪ ወይም የዚህ የዝግመተ ለውጥ ሐሳብ ዓለምን ሲያጣላት የሚኖረው ምን እንደሆነ ልንገራችሁ። እንዲህ ይላል፣ ሰው በእውነትና በምልአት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይልላችኋል። ይኸውላችሁ፣ ክርስትና አስቀድም ነው የሚለው፣ የዓለም ርዕዮተ ዓለም ደግሞ ቅደም ነው የሚለው። ታዲያ ዓለም ላይ ያለው ጸብ ከየት የመጣ ይመስላችኋል? እኔ ልቅደም አይደለ? እኔ ልብለጥ አይደለ? ለእኔ ይሁን አይደለ? እኔ ይመርብኝ ማለት አይደለ? እኔ ልብላ አይደለ? እኔ ልጠጣ አይደለ? እኔ ይመቸኝ አይደለ? ሌላ ጸብ ከየት መጣ እንዴ? አሜሪካን ከኢራን ጋር ተጣሉ ካላችሁኝ ምክንያቱ እኔ የበላይ ነኝ። ሆርሙዝን እዘጋለሁ ማለት እኔ አሸንፋለሁ ነው ምክንያቱ። እነዚህ ድሮኖች የሚመረቱት እኔ የበልጥ ነው።
እነዚህ ጸረ ድሮኖች የሚመረቱት ይሄንን አስጠብቆ ለመሄድ ነው። ዓለም ለምንድን ነው የሚጣላው ካላችሁ ለመቅደም ነው። ስለዚህ ዓለምን በጣም ሰላም የሚያደርጋት የተወደደ የመድኃኒታችን የኢየሱስ ክርስቶስ ሕይወት ነው። እሱም እኩል የሆነ ሳለ ዝቅ ማለት። ዝቅ አልል ብለን እኮ ነው የምንደባደበው። ዝቅ አልል ብለን እኮ ነው አንዳችን ላይ ክፉ የምናደርገው። ዝቅ አንል ብለን እኮ ነው ልጆች የምንበትነው። ዝቅ አንል ብለን እኮ ነው ይሄን ሁሉ መከራ የምንበላውኛ። ስንት ዓመት እቺ ሀገር ደም እያፋሰሰች ካላችሁ ሆይ ይሄ ትምህርት በእያንዳንዱ ሰው ሕይወት ውስጥ አልገባ ብሎ ነው። ምዕመናን ቅዱስ ይስሐቅ ሶርያዊ የተባለ አባት እንዲህ ይላል፣ ትህትና መለኮታዊ ልብስ ናት። ቃል እግዚአብሔር ክርስቶስ ሰው በሆነ ጊዜ የለበሰው ይህን ትህትና ነው። ትህትናን የለበሰ ኢየሱስ ክርስቶስን መሰለ ይላል። ማንን ልትመስሉ እዚህ ተጠርታችኋል መሰላችሁ? እኔ የዋህ በልቤ ትሁት ነኝ እኔን ምሰሉ ካለ ኢየሱስ ክርስቶስን በምን ልምሰለው ካላችሁኝ ከባልንጀራችሁና ከጓደኛችሁ ሊመራችሁ ይችላል። ትንሽ ዝቅ ካላችሁ በጣም ሰላማውያን ናችሁ። የፊት ወንበር ሲቀመጥ አይከፋችሁም። ቅድሚያውን እሱ ሲያገኝ አይከፋችሁም። የተሻለ ወንበር ሲሰጠው አትቀየሙም። የተሻለ ጸጋ ሲበዛለት ታጨበጭባላችሁ። ቅናት እዚህ ውስጥ የለም። ቁጣ እዚህ ውስጥ የለም። በቀል እዚህ ውስጥ የለም። አድማ እዚህ ውስጥ የለም። ሴራ እዚህ ውስጥ የለም። በጣም ሰላማውያን ትሆናላችሁ። በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ይሄንን በየዕለቱ የሚለማመድ ሰው፣ ይሄንን ቃል በየዕለቱ ለመኖር ጥረት የሚያደርግ ሰው ኢየሱስ ክርስቶስን መሰለ። ባልንጀራ ካንተ ይልቅ እንዲሻል በትህትና ከቆጠርክ እዚህ ምድር ላይ በሰላም ኖረህ በሰላም ታጠናቅቃለህ። እንዴት ይሄንን ህይወት ገንዘብ ላድርግ፣ ይሄንን ህይወት እንዴት መለማመድ ልጀምር ለምትል በጎ ነፍስ ቅዱስ ባስልዮስ ዘቂሳርያ እንዲህ ይመክራል። በሞቴ ስሙኝ። የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄ በጥበቤ አገኘሁት ካልክ በትዕቢት ወድቀሃል። የሰጠህ እግዚአብሔር መሆኑን ካወቅ በትህትና ኖረሃል ይላል። ወዳጄ አንድ ነገር እንነጋገር። በጎ ስጦታ ፍጹምም በረከት ከላይ ነው ማለት ስትችል ትሁት ትሆናለህ። የነገር መንፈሳዊ ነው። አው ማርያምን መንፈሳዊ ነው። 50 ነው። ነብራን ቅዱስ ሚካኤል ፍረድብኝ። እሺ እኔ እናት ያርግልን። አሜን ያርግልን። እሺ ከሆነ እንቀበል አይደል? ቅዱስ ሚካኤል ፍረድብኝ። የሰጠህ እግዚአብሔር መሆኑን ካወቅ ትሁት ትሆናለህ። ልጆችን ስታይ እግዚአብሔር የሰጠኝ ነው ካልክ ትሁት ትሆናለህ። ማለዳ ፀሐይ ስትወጣ ማለዳዋን ስታያት ገጠመኝ አይመስልም። እግዚአብሔር ቀኔን ጨመረልኝ ትሁት ትሆናለህ። እድሜን ስትመለከት አትፈራም። ፊትህ ሲያሸበሽብ አትቀየምም። እግዚአብሔር እድሜ ሰጠኝ ትላለህ። ሃፒ በርዝዴ እያልክ ዓመትህን ስትደግም እግዚአብሔር ሰጥቶኝ ነው እያልክ ትሁት ትሆናለህ። ሀብት ከተጨመረልህ ኪስህ ከሞላልህ እግዚአብሔር ሰጥቶኝ ነው፣ እኔ ተመጽዋች ነኝ፣ ምስኪን ነኝ፣ እኔ ደሃ ነኝ፣ እግዚአብሔር ባለጸጋ ነው ሰጠኝ ትሁት ትሆናለህ። በጎ ስጦታ ፍጹምም በረከት ከላይ ነው። ውበት ካለ ከላይ ነው። ደም ግባት ካለ ከላይ ነው። ቅላጼ ካለ ከላይ ነው። መደመጥ ካለ ከላይ ነው። ሞገስ ካለ ከላይ ነው። ስለዚህ ምን ታደርጋለህ? ታመሰግናለህ። ትሁት ትሆናለህ። የሰጠህ እግዚአብሔር መሆኑን ማወቅ የትህትና መጀመሪያ ነው ይላል። ትሁት ሰው ማዕከሉን ራሱ አያደርግም፣ እግዚአብሔር ነው የሚያደርገው። ታክቲኬ፣ ቴክኒኬ፣ ችሎታዬ፣ ብልሃቴ፣ ፈሊጤ፣ ውበቴ ምናምኔ አትልም። ከሱ ትወጣለህ፣ ትሁት ትሆናለህ። መመካት ታቆማለህ። ወዳጄ
ሰው ከእግዚአብሔር ጽድቅ በምን የሚወጣ ይመስልሃል? እንዲህ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካው አንተ ማን ነህ ይላል። እዚህ ውስጥ ማን ያልተቀበለ አለ? የትኛውንም ስጦታ ተቀብለን ነው ወገኖች? አሳላፊዎች ነን እኛ። ገንዘብ ካለ ለራስ አይደለም ልታሳልፍ እግዚአብሔር ሰጥቶ ነው። ጉልበት ካለ ያንተ አይደለም እግዚአብሔር ጨምሮልህ ነው። የትኛውም እንዳልተቀበለ ሰው ምን ያስመካሃል ነው የሚለው ቅዱስ ጳውሎስ። የተቀበለ ሰው ይመካል፣ የተሰጠ ሰው ይኮራል፣ የተመጸወተ ሰው ይመጻደቃል። ሊወሰድበት የሚችል ሰው ባለው ነገር ሲኮራ ታይቷል። ለዚህ ነው ቅዱስ ጳውሎስ የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካው ምንድነው? ምንድነው የሚያስመካ? የቱንስ ያህል ብትገነባ እግዚአብሔር ሰጥቶኝ ነው ብለህ ትሆናለህ እንጂ ምን ያኮራሃል? ወዳጄ ኢየሱስ ክርስቶስን በትህትና ከመሰልከው ዲያብሎስን በምን እንደምትመስለው ታውቃለህ? በትዕቢት ትመስለዋለህ፣ በኩራት ትመስለዋለህ፣ በመመካት ትመስለዋለህ። በውበት ምክንያት ልብ ኮርቷል፣ በዚህም ጸጋህን አረከስ፣ በምድርም ላይ ጣልሁ ይለዋል። ዲያብሎስ በምን የወደቀ ይመስልሃል? በኩራት። በምን ኮራሽ አንቺ? በውበትሽ። ስትለመን ለምኑኝ ያልከው በጸጋ በተሰጠህ ትለመናለህ፣ በተመጸወትከው ትኮራለህ። በልብ ምክንያት ኮራ፣ ስለዚህም ከምድር ጣልሁ ይለዋል። ዲያብሎስን የሚመስሉ ኩራተኞች ኢየሱስን የሚመስሉ ትሑታን ብቻ ይሆናሉ። ትሑታን እንዳልተቀበልክ እንዳትመካ። እቺን ምሽት እንኳን ተሰጥቶን ነው ወዳጅ። ማን በጉልበቱ አመጣት? ማን ቀመራት? ማን ሰጣት? ማን ሰራት? ልጆችህን ማን ሰጠህ? የእግዚአብሔር ስጦታዎች አይደሉምን? ታዲያ ምን ያኮራል? ታዲያ ባልወለደችው ላይ ምን ያመጻድቃል? ትዳርሽን ማን ሰጠሽ? እግዚአብሔር አይደለምን? ባላገቡ ሰዎች ምን ያስመካሻል? ምን ያመጻድቅሻል? በውበትሽ፣ በደምግባትሽ፣ በቴክኒክሽ፣ በታክኒክ በየትኛው? እግዚአብሔር ሰጥቶኛል የምትል ነፍስ ሁሉ ጊዜ ትሑት ትሆናለች። ሰማይን ብቻ ታያለች። በጎ ስጦታ ፍጹምን በረከት ከላይ ነው ሁሉ ጊዜ። ስለዚህ ትሑት ትሆናለች። ጸጋውን ከካድከው ትዕቢተኛ ትሆናለህ። እመነኝ። ምናልባት እንዳትረሳው ነው ማስታወስ። ጸጋህን የሰጠህ እግዚአብሔር ነው። እንዳልተቀበልክ ከረሳኸው ትዕቢተኛ ትሆናለህ። በተሰጠህ ከተመካ ትዕቢተኛ ትሆናለህ። አመስጋኝ ካልሆንክ ትዕቢተኛ ትሆናለህ። ማለዳ ሲወጣ ተሰጥቶህ ነው፣ አመስግንበት። ሲመሻ አመስግንበት። የመሸልህ ተሰጥቶህ ነው። እስትንፋስ ካለ፣ ኦክሲጅን ካልተገጠመልህ፣ አይሲ ውስጥ ካልገባህ ተሰጥቶህ ነው። አመስግንበት። መልካም ነገር አለህን? እግዚአብሔርን አክብርበት። ክብሩን አትውሰድበት። የኔ ነው እያልክ አትንጠቀው። እመነኝ፣ ሁል ጊዜ እንደተሰጠ ካሰብክ ለምኑኝ አትልም፣ ደጅ ጥኑኝ አትልም፣ ክበቡኝ አትልም፣ አቦ በሉኝ አትልም። ምንም እንደሆንክ ታስባለህ። 3 ምሳሌዎች ልንገራችሁ። ከኔ ጋር ከሆናችሁ ጮኩባችሁ። ኧረ ጨምር ጮህብን እናቴ። ኧረ ጉዴ ነው አንተ ወሳዛ። ሌላ ጊዜ የሚቀጥለው ዓመት ስታረጉት ጉባኤውን እንደዚህ አድርጋችሁ አጠር ማድረግ አይቻልም? ሌላ ድንኳን ቆይ እንዲሰማቸው ከኋላ ያሉት ወይ ደግሞ ሞንታርቦ ጨመር አይሻልም? መጋቢ ለወደፊት አሁንማ እንደምንም አንጀቴን አስሬ ጮሃለሁ። 3 ምሳሌዎች ከኔ ጋር ናችሁ?
ከኔ ጋር ናችሁ? ሰይ ነብዩ ዳንኤል በናቡከደነጾር ፊት አስደናቂውን ህልም ከነ ህልሙም ጠፍቶት ነበር። ህልሙንም ትርጓሜውንም ነገረው። ከዚያ በኋላ ዳንኤል እየተባለ ይጨበጨብለት ጀመር። ነብዩ ዳንኤል ግን ምን እንዳለ ስሙ። በሞቴ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም ይህን ህልም የተረጎምኩት አላ። በሞቴ ስሙ። ስለበለጥኩ እኮ አይደለም የተረጎምኩት፣ ማ ስለሰጠኝ ነው። ማ ወደ ላይ ቅዱስ ዮሴፍን ደገኛውን በፈርዖን ፊት ህልም የተረጎመውን አባት ደግሞ ላስታውሳችሁ። ህልሙን ከተረጎመለት በኋላ ህልሙንም ከነገረው በኋላ ምን እንዳለ ታውቃላችሁ? ህልምን የሚተረጎም እግዚአብሔር የሰጠው አይደለምን? አበቃ። መዝሙር የሚዘምር እግዚአብሔር የሰጠው አይደለምን? ልጆች የሚወልድ እግዚአብሔር የሰጠው አይደለምን? ስብከት የሚሰብክ ቅዳሴ የሚቀድስ እግዚአብሔር የሰጠው አይደለምን? የሚያስተባብር ገንዘብ የሚመጸውት እግዚአብሔር የሰጠው አይደለምን? ወደ ላይ ቅዱሳን ሐዋርያትን ላስታውሳችሁ። ሐዋርያት ሥራ ምዕራፍ 3 ቁጥር 12 እንዲህ ይላል፣ ያንን ሽባውን ከፈወሱት በኋላ ሰው ሁሉ ትኩር ብሎ ተመለከታቸው። ሰው ሁሉ አጀባቸው፣ ከበባቸው፣ ትኩር ብሎ ይመለከታቸው ሁሉ ጀመረ እና ቅዱሳን ሐዋርያት እንዲህ አሉ፣ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ለምን ስኩር ብላችሁ ታውናላችሁ? አሉ። ምንድነው የምትከታተሉን? ምንድነው ፎሎወርስ በገዛ ኃይላችን ወይስ ደግሞ እግዚአብሔርን በመፍራታችን ይህ እንዲመላለስ ያደረግነው ይመስላችኋል? ለምን ትኩር ብላችሁ ታውናላችሁ? አሉ። አይ እውነተኛ ትህትና ማለት አድራሻዋን ወደ እግዚአብሔር መላክ ነው። ወዳጄ ተከተሉኝ ለምን ትላለህ? ሼርና ምናምን ባያረጉስ ምን ቸገረ? ተከታይ ብታጣስ ምን ቸገረ? ማንም አድማጭ ብታጣስ ምን ቸገረ? ማንም ፈላጊ እንኳን ባይኖርስ ምን ቸገረ? አንድ ሰው እንኳን አትዩን እኮ ነው ያሉት። በቃ አትከተሉ። ለምን ትኩር ብላችሁ ታዩናላችሁ? በገዛ ኃይላችን ወይስ ደግሞ እግዚአብሔርን በመፍራታችን ይህን ያደረግን ይመስላችኋል? አለና ወደ እግዚአብሔር ላከው። የትኛውም ነገር ከእግዚአብሔር ነው። ይሄን የሚያምን ሰው ትሁት ነው የሚሆነው ወገኖች። ለመታየት ብሎ አይሰራ፣ እንዲጨበጨብለት ብሎ አያደርግም። ምስጋናንና ውዳሴ እንዲጎርፍለት ብሎ አንዳች ነገር አያደርግም። ወደ ላይ ይልከዋል። የሰጠው እግዚአብሔር መሆኑ እውነተኛ ትህትና በዚህ ይጀምራል። እግዚአብሔር ጋር በመድረስ እግዚአብሔርን በማስታወስ የተወደዳችሁ ክርስቲያኖች የዛሬ መቆማችንን አይተን ያቆመንን ከረሳን ትዕቢተኛ እንሆናለን፣ እንወድቃለን። የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳን እመኑኝ ትዕቢተኛ እንሆናለን፣ እንጠወልጋለን። የዛሬ ማግኘታችንን ረስተን የሞላልንን አምላክ ከተውን እመኑኝ በትዕቢት እንወድቃለን። ምክንያቱም ማግኘት እንዳለ እናጣለን። የዛሬ በመዓዛ መታወዳችንን አይተን በመዓዛ ያወደንን በክብር የሞላንን የሕይወት ሽታ ያደርገንን እግዚአብሔርን ከረሳን እመኑኝ አንድ ቀን እንሸታለን። የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ትቢያ አመድም የሚሆን በሕይወቱም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል። አሳዝን። በቁማችን እኮ ልንተላ የምንችል ምስኪኖች ነን። በቁማችን መፍረስ የምንጀምር እኮ አፈሮች ነን። መገላበጥ እንኳን ማንችል ደካሞች ነን። አያችሁ፣ ለዚህ ነው ትዕቢተኞች መሆን የማይገባ። የሰጠን እግዚአብሔር መሆኑን ስናውቅ ትሁታን እንሆናለን። እንዴት ትሁት ልሁን? በጎ ስጦታ ፍጹምም በረከት ያለኝና የተሰጠኝ ነገር ሁሉ
ከእግዚአብሔር ነው ብሎ የሚያምን ሰው ትሁት ነው የሚሆን። ስጦታውን ሁሉ ወደ ራሱ ማመጣ ወደ እግዚአብሔር የሚልክ ሰው ትሁት ነው የሚሆነው። ትሁት ነው የሚሆነው። ይህን ትህትናዋን ፍጹም ማድረግ የምትፈልግ ነፍስስ ምን ልትከተል ይገባል ካላችሁኝ፣ ሶስተኛው ነጥቤ ነው። እውነተኛና ፍጹም ትህትና ምንድነው ካላችሁኝ፣ ወፍጻሜ ትህትና ውእቱ ጸዊረ ውዴታ ሐሰት ይላል። በሐሰት ሲነገርባችሁ በሐሰት ያልሆናችሁትን ሆናችኋል ስትባሉ በደስታ መቀበል ከጀመራችሁ ፍጹም ትሑታን ሆናችሁ። ደግሞአለሁ። ፍጹም ትህትና በሐሰት የተነገረባችሁን በደስታ መቀበል ነው። እዩ፣ በክብር ከእናንተ ጋር እኩል ከሆነው ሰው ትንሽ ዝቅ ስትሉ ኢየሱስ ክርስቶስን መሰላችሁ። የሰጣችሁ እግዚአብሔር መሆኑን ሁል ጊዜ ስታስቡ ከትዕቢት ትርቃላችሁ፣ ከዲያብሎስ ትወጣላችሁ። ትሑታን ፍጹም የምትሆነው እንዴት ነው ካላችሁ፣ በሐሰት የሚነገርባችሁን ነገር በሙሉ በደስታ መቀበል ስትጀምሩ። ኢየሱስ ክርስቶስን መሰላችሁ። ክርስቶስ መቼ አስተባብሏል መሰላችሁ? በአጋንንት አለቃ በቤልዜቡል አጋንንትን ያውቃል። ዝም ሲሰድቡት መልሶ አልተሳደበም። ዝም ለሚነቅፉት ነገር ሁሉ ትችትን አልሰነዘረም። ዝም በክፉ ፈንታ ክፉን አልመለሰም። ዝም ለሚነገረው ነገር ማስተባበያ ለመስጠት አልታገለም። አንተ አልክ ብቻ አለ። ዝም ኢየሱስ ክርስቶስ በምን በሐሰት የሚነገረውን ሁሉ ደስ ብሎት መቀበል። አባ ሙሴ ጥቁር ነው። ሙሴ ጸሊም ታውቁታላችሁ። ኢትዮጵያዊው ከመቅደስ ሲወጣ ጠብቀው አንተ ጠቋራ ብለው ሲሰርቡት ልቡ በራ፣ ፊቱ ፈካ። ጠቋራ ብለው ሲሰርቡት ደስ አለው፣ ተፍነከነከ፣ ልቡ በራ። ወዳጄ ስትሰደብ ደስ እየተሰኘ ስትሄድ ፍጹም ትሁት ትሆናለህ። ወደ ፍጽምና ትደርሳለህ። ትሁት ደስ መሰኘት መታገስ ስትጀምሩ፣ አለመሳደብ ስትጀምሩ፣ በክፉ ፈንታ ክፉን ሳትመልሱ ስትቀሩ፣ ለማስተባበል ሳትጥሩ ስትቀሩ፣ እመኑኝ ፍጹም ወደ መሆን ትቀርባላችሁ። አባ መቃርስ ጋር የሄደ አንድ ጀማሪ መነኮስ አረ እንዴት ነው ምንድነው እዚህ ዓለም ላይ ያለው ሆድ እየባሰው ተቸግሮ፣ አባ መቃርስ እንዲህ አለው፣ ወደ ሙታን መቃብር ወሰደውና እነዚህን የሙታን መቃብር ሙታንን አመስግናቸው አወድሳቸው አለው። እሺ አለና ሄደ እንደታዘዘው። ምስጋና ጎረፈላቸው፣ ውዳሴ ሰጣቸው። ሙታኑን እኮ ነው መቃብር ሄዶ። ከዛ ምን እንደሆነ ታውቃላችሁ? ዝም አሉት። ተመልሶ ወደ አባ መቃርስ ሄደ። ምን አሉ አለው። ዝም አሉኝ አለው። በቃ ሂድና ደግሞ ሙልጭ አድርገህ እስኪ ስደባቸው፣ ንቀፋቸው አለ። ሄደና አጥረግርጎ ሰደባቸው። ከዛ ተመለሰ። አባ መቃርስ ምን አሉ አለው። ኧረ ዝም አሉኝ። አንተም እንደዚሁን አለው። እንዴት? በምስጋና በስድብም ጊዜ ያው ሁን አለው። ወዳጄ እውነተኛ ፍጹም ክርስቲያንና ትሁት መሆን ከፈለግ ሲሰድቡ አትሰበር፣ ሲነቅፉ ሽብርክ አትበል፣ ፊት ሲያስወሩብህ ሆድ አይባስ። ያው ዝም ሲያሞግሱ ሲያጨበጭቡልህ ሲያመሰግኑ ዝም ያው በምስጋና በስድብም ጊዜ ያው መሆን ስትጀምር እመነኝ ፍጹም ወደ መሆን ትመጣለህ። ካልከፋ ሆድ ካልባስህ ደም ስር ካልተገታተረ ሊያዝ ልጋደል ልመልስለት ካላልክ ልኩን ላሳየው ካላልክ እመነኝ ፍጹም መሆን ጀምራለህ። አየህ ወፍጻሜ ትህትና ውእቱ ጸዊረ
በሐሰት የትኛውንም ነገር ቢያደርጉብህ ያው በምስጋናም በነቀፋም ያው ክርስቲያን ማለት ይሄ ነው። ምንም አይመስለው። ምንም በሞቴ ስለ አንድ መነኩሴ ያልሰማችሁ ገዳም ገብቶ ትንሽ ሲሰድቡት፣ ሲተቹት፣ ሲነቅፉት በእናንተ ቋንቋ ነቆር ሲያረጉት ሆድ እየባሰው አልቀመጥ አለ፣ አቁነጠነጠው። ይሄንን ማሸነፍ እንዳለበት አመነና ምን እንዳደረገ ታውቃላችሁ? ከገዳሙ ትንሽ ወደሚርቅ መንደር እየሄደ ቀን በቀን ገንዘብ እየከፈለ ስደቡኝ ይል ጀመረ። ስድብ ይለማመድ ጀመረ። ገንዘብ እየከፈለ ሲሰድቡት አንድ ጥቂት ወራት ስድቡን ሲጠጣ ሰነበተ። ከዕለታት አንድ ቀን ከሁለት መነኮሳት ጋር እሱ ሶስተኛ ሆኖ ራቅ ካለች ሰፈር ለተልእኮ ለአገልግሎት ሲወጡ እብድ አይሉት ጤነኛ ሰው በቀጥታ መጣና ይሄን ስድብ ሲለማመድ የነበረ ሰው ሙሽልቅ አድርጎ ሰደቡ። ሁለቱ መነኮሳት በጣም ተናደው ሊተናነቁ ሆነ። እየሰደበ እኮ ነው፣ አትሰማም? አታስተርጉሙልኝ ዝም በሉ አላቸው። መጨረሻ ላይ ሲገላገሉ ሲጣሉ እስኪ ዝም በሉ፣ እኔን ስድብ ለመጠጣት ብዙ ዘመኔን ከፍያለሁ፣ አሁን ምን አለ በነፃ ብሰደብበት አላቸው። ወዳጂ በነፃ ነው አሁን ማገኘው፣ እስኪ ተው አላቸው። አየ ስትለማመድ አይከፋም። ሰው ፊት ቢነሳ አይከፋም። ቢነቅፉ አይከፋም። ትችት ቢደርስብህ ይገባኛል ትላለህ፣ አይከፋም። አሁን ለምንድነው ሆድ የሚብስህ? አሁን ለምንድነው ቶሎ ግንፍል የሚያደርግ? አሁን ለምንድነው እንደዚህ የሚያጣላ? አሁን ለምንድነው ጀርባ የሚያሰጣጣ? አየህ እዚህ ህይወት ላይ መድረስ ስላቃተ በምስጋናም በነቀፋም ያው እውነተኛ ክርስቲያን ማለት ይሄ ነው። ሲያስተባብል ማይኖር፣ በሐሰት ሲናገሩበት ደስ ያለው የሚኖር፣ አክሊል እንዳለው የሚኖር፣ እንደ ጌታችን እንደሚኖር የሚያምን፣ በመከበርም በመዋረድም ጊዜ ማይጎዳ በጣም ጠንካራ ክርስቲያኖች እነማን ናቸው ካላችሁኝ፣ ሲከበሩ መከበር የማይጎዳቸው፣ ከሌሎች የበለጡ የማይመስላቸው፣ ሲዋረዱ መዋረድ የማይደፍቃቸው፣ ሲያገኙ ማስወርቃቸው፣ ሲያጡ ማኮራምታቸው፣ ምንም የማይመስላቸው፣ በድህነትም ሲኖሩ ደስ የሚላቸው፣ በሙላትም ሲኖሩ እጅግም የማይመጻደቁ ልከኞች። ይሄ እውነተኛ ፍጹም ትሕትና ነው ወዳጅ። ባለህም ጊዜ ዝም ነው፣ ባጣህም ጊዜ ያው ነህ፣ አታጉረመርምም። በጣም ፍጹም ሆነ የምትኖረው እንደዚህ ነው ወገን። ምዕመናን አራተኛውንና ምርጡን ነገር ደግሞ ልንገራችሁ በደንብ ካዳመጣችሁ። በሞቴ እውነተኛ ትሑት ስትሆኑ በነገርኳችሁ መንገድ ኢየሱስ ክርስቶስን በመምሰል እግዚአብሔር የሰጠኝ ነው በማለት ፍጹም ደግሞ አሁን የጠቀስኩትን ሳታስተባብሉ፣ ሳትካሰሱ፣ ሳትቋረፉ፣ ቡጢ ሳትዘናዘሩ አሜን ብላችሁ መኖር ስትጀምሩ፣ ደስ ስትሰኙ፣ በጣም የሚገርማችሁን ነገር ልንገራችሁ፣ የምግባራት ሁሉ እርሻ ትሆናላችሁ። ትሑት ሰው የበጎ ምግባራት ሁሉ እርሻ ነው ይላል አንድ ሊቅ። ይሁላችሁ ትሑት ሰው ዘንድ ሁሉም ምግባራት አብረው ይገኛሉ። የበጎ ምግባራት የሥነ ምግባራት ሁሉ እናት ትሕትና ናት። ትሕትና በጎ ምግባር የተዘራባት መሬት ናት። ትሕትና ከተነቀለ በጎ ምግባራት ሁሉ ይጠፋሉ። ምዕመናን ትሑት የሆነ ሰው ሁሉም ነገር አለው ያልኳችሁ ለምን እንደሆነ ታውቃላችሁ? ትሑት የሆነ ሰው የዋህ ነው የሚሆነው። ትሑት የሆነ ሰው ታዛዥ ነው የሚሆነው። ትሑት የሆነ ሰው ይቅር ባይ ነው የሚሆነው። ትሑት የሆነ ሰው አፍቃሪ ነው የሚሆነው። ትሑት የሆነ ሰው ጸብ ውስጥ የለበትም። ትሑት የሆነ ሰው ቅናት ውስጥ የለበትም። ትሑት የሆነ ሰው አይከዳዳም። ትሑት የሆነ ሰው አይገፋፋም። ትሑት የሆነ ሰው አያኮርፍም። ትሑት የሆነ ሰው ታዛዥ ነው። እመኑኝ፣ በጣም ትሑታንን እዩዋቸው። በጎ ምግባራት ሁሉ እነሱ ውስጥ አሉ። በጎ ምግባራት ሁሉ። ስለዚህ ትሑት መሆን የበጎ ምግባራት ሁሉ እርሻ ናት የተባለው ለዚህ ነው። ምዕመናን ሁሉም ምግባራት እናንተ ጋር አሉ። ስለ ሁለት ታላላቅ ሰዎች ልንገራችሁ። አንደኛው ኦባሃሊ ወይም እሺ ባይ ታዛዥ የሆነ የአንድ ባህታዊ ረድ ነው፣ አገልጋይ።
በሞቴ ስሙኝ። እንዴት ጣፋጭ ታሪክ መሰላችሁ። ሁለተኛው ደግሞ በትሩፋት የበለጸገ ባህታዊ ነው። ያኛው ኦሆ ባህሊው ታዛዡ ሲጠሩት አቤት ሲልኩት ወዴት የሚል ታዛዥ ነው። ይሄኛው በትሩፋት የበለጸገ በጣም ገርለኛ ባህታዊ ነው። በአንድ ገዳም አንድ ታወቀ ታላቅ አባት ከነዚህ ሁለቱ የበቃ ማን ነው ይልና ባህር አካባቢ ያለ ጨፌ አካባቢ ሄዳችሁ ሳር እስኪጨዱ ይላቸዋል። በሞቴ ቄጤማ እንዲያመጡ አዘዛቸው። ሁለቱንም ኦሆ ባህሊው ታዛዡን ምስኪኑን ረድ አገልጋዩን እና ደግሞ የተጋዳዩን ባህታዊ ነው። ሁለቱንም አዘዛቸው። ተጋዳዩ ባህታዊው ጨፌው ዳር ላይ ባህሩ ዳር ላይ ሆኖ ቄጤማ መቅጠፍ ሲጀምር ያ ቅድም የነገርኳችሁ ኦሆ ባህሊው ታዛዡ ምስኪኑ ትሁቱ የዋሁ ደግሞ ባህር ውስጥ ገብቶ በጣም ምርጥ ቄጤማዎች አሉና ባህር ውስጥ ገብቶ ቄጤማዎቹን መቅጠፍ ጀመረ። መነኮሳቱ መጥተው ሲያዩት እሱ አላስተዋለም። በጣም ይገርማችኋል። ባህር ውስጥ ግን ይሄ ታዛዥ ሰው የቆመው ምን ላይ ይመስላችኋል? አዞ ጀርባ ላይ ነበር ቆሞ ቄጤማ ይቀነጥስ ነበር፣ ይቀጥፍ ነበር። አዞ ጀርባ ላይ ይሁላችሁ። ትሁት ሰው አዞ ጀርባ ላይ እንኳን አይደለም ጨካኝ ባለ ትዳር ውስጥ ትሁት ሰው አዞ ጀርባ ላይ ሆኖ መጋለብ ይችላል፣ ቄጤማ መቁረጥ ይችላል። እዩት። ያኛው ባለ ትሩፋት ወንድ እስኪዛ ውስጥ ይግባ። አያችሁ። ትሁት ሰው ምንድነው? ማንንም ሳይፈራ የሚኖር ነው። ማር ወቅሪስ የተባለ አባት ምን ይላል? ትሁት ሰው ፍርሃት የሌለበት ሆኖ ይኖራል ይላል። ትሁት ሰው አጋንንትን አይፈራም። ትሁት ሰው አራዊትን አይፈራም። ትሁት ሰው ክፉ ሰዎችን አይፈራም። ትሁት ሰው ከፍርሃት ነፃ ሆኖ ይኖራል። የበጎ ምግባራት ሁሉ እርሻ ናት ማለት እኮ እቺ ናት። ትሁት ከሆናችሁ ታዛዥ ናችሁ። ታዛዥ ሲጠሯችሁ አቤት ሲልኳችሁ ወዴት? ትሁት ናችሁ። ይቅር ለማለት ትቸኩላላችሁ። ትሁት ናችሁ። ታዛዦች ናችሁ። ትሁት ናችሁ። የዋህ ናችሁ። ትሁት ናችሁ። ትሁት የሆነ ሰው በጎ ምግባራትን ሁሉ የሰበሰበች ደስ የምትሰኝ ነፍስ ትመስላለች። በሞቴ ድምጼ ከተሰማችሁ አላቅም። እዚህ ዮሐንስ ዘሰዋስው ጆን ዘ ክላይማክስ አንድ የተዘገበ እንዴት አስደናቂ ታሪክ አለ መሰላችሁ። ላውረንስ ስለሚባል አንድ አባት የ80 ዓመት አረጋዊ ነው። በሞቴ የ80 ዓመት አረጋዊ ነው። ገዳሙን የሚጎበኝ አንድ ሰው አመምኔቱ ጋር ሄደላችሁና ምን አረገ መሰላችሁ? ማዕድ ተዘርግቶ የምሽት ማዕድ ተዘርግቶ ሊበሉ ሲሉ ታሪክ ጸሐፊው አበምኔቱ ጋር ጠጋ አለ። አበምኔቱም ጠራው፣ እንዲህ አለው፣ ዛሬ አንድ ታላቅ ሰው አሳያለሁ፣ ዝም ብለህ ተከታተል አለው። በሞቴ ስሙ ዝም ብለህ ተከታተል አለው። ታላቁ አባት አለቃው አበምኔቱ ላውረንስ ብሎ ጠራው። አንድ አረጋዊ ሰው ይላል ጸሐፊው፣ የ80 ዓመት አዛውንት ነው። በጣም ቀጭን ነው። ነፍስ የቀረለት አይመስልም። በጣም ደክሟል። እየተንቀጠቀጠ መጣ። ሽበት ወሮታል አለ። የ80 ዓመት አዛውንት ላውረንስ ብሎ የጠራው አለቃው ጠራውና እንዳልጠራው ሆኖ ረሳው ይላል። በሞት ያሳዝን። ማዕዱ እስኪጠናቀቅ ድረስ ይላል ረሳው ይላል። ለ2 ሰዓትና ከዛ በላይ ጠርቶት ረሳው ይላል። ይሄ አረጋዊ የ80 ዓመት አዛውንት ግን ተጠርቶ አዘንብሎ አቤት እንደማለት ሸብረክ ብሎ ካሁን ምን ያዘኛል ብሎ ከ2 ሰዓት በላይ ይላል ላቡ እየፈሰሰ ጉልበቱ እየተንቀጠቀጠ ይጠብቀው ነበር አንዳች እስኪናገረው ይላል። ያ ግን እንደረሳው መስሎ ተወው ይላል። ማዕዱ ተነሳ፣ ስብሐተ እግዚአብሔር ደረሰ። እኔ በጣም ስለደነቀኝ ይላል ጸሐፊው፣ ልክ ጉባኤው እንደተበተነ ማዕዱ እንደተነሳ በርሬ ይሄን አረጋዊ ያስኩታል። ምን ሆነ ነው እንደዚህ ከ2 ሰዓት በላይ እግር እየተንቀጠቀጠ በላብ ተጠምቀ የቆምከው ብዬ ጠየቅኩት አለ። እኔ አለኝ አለ አባቴ አለቃውን አለ እንደ ኢየሱስ ክርስቶስ ቃል ቆጥሬዋለሁ አለ። ጌታ ኢየሱስ ክርስቶስ እንደተናገረኝ አምኛለሁ አለ። ቆምኩኝ አለ። ማዕዱን ደግሞ
የኢየሱስ ክርስቶስ መሰዊያ ፊት ስጋውና ደሙ ታቦቱ ፊት እንደቆምኩ ቆጠርኩት አለ። ስለዚህ በቃ ምንም አልተሰማኝም አለ። አየ የዋህ ነው፣ አየ ታዛዥ ነው፣ አየ በጣም የሚመሰጥ ነው፣ ትሁት ነው። ተረሳ። ወዳጄ ብትረሳ እንኳን አይገርምህም። ትሁት ከሆንክ እነዚህ ሁሉ በጎ ምግባራት አንተ ላይ ነው የሚኖሩት። ከፍ እያልክ ትሄዳለህ። የበጎ ምግባራት ሁሉ እርሻና ማሳ ትሆናለህ። Humility is the foundation of all virtues. የበጎ ምግባራት ሁሉ መሰረት ነው ትህትና። ለምንድን ነው መንፈሳዊ መሆን ያቃተን? ለምንድን ነው? ይሄ እርሻ እኔና እናንተ ጋር ስለተነቀለ ነው። ትህትና የተነቀለው ሰው በተቃራኒው ነው የሚሆነው። ሁለት ነገር ተናግሬ ያበቃለሁ። እየጨረስኩ ነው። እየሰማችሁኝ ነው? እየገባችሁ ነው? እመኑኝ። ይሄ ታላቅ ክርስቲያን የመሆኛ መሰላል ነው። መንፈሳዊ የሚሆን ሰው በእነዚህ መሰላሎች ውስጥ ቢወጣጣ ፍጹም ክርስቶስን ወደ መምሰል ይመጣል። በእርግጠኝነት እግዚአብሔር እንዲቀርበን ዲያብሎስ እንዲርቀን የምንፈልግ ሁሉ ትሑታን እንሆናለን። እግዚአብሔር እንዲመለከተን እንፈልግ የለ ሁላችንም። እግዚአብሔር ማንን እንደሚመለከት ታውቃላችሁ? የእግዚአብሔር ቃል እንዲህ ይላል፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። እግዚአብሔር የሚመለከተው ትሑታንን ነው ወዳጄ። እግዚአብሔር ለትሑታን ጸጋን ይሰጣል። እግዚአብሔር ትዕቢተኞችን ሲያዋርድ ይኖራል። እግዚአብሔር እንዲመለከት ከፈለክ ትሑት ሁን። ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር የተመለከታቸውን ሰዎች በሙሉ ተመልክቷቸው ትሑታን ናቸው። ዳዊትን ይዩት። ከጎልያድ ይልቅ ዳዊትን እግዚአብሔር ለምን ተመለከተው? ትሁት ስለሆነ። አበቃ። ትሁት ነው። ኃጢአቱን ሲነግሩት ድንጉጥ ነው። ትሁት ነው። ምዕመናን ለምን እንደማንደነግጥ ታውቃላችሁ? በዚህ ሁሉ በደላችን ትዕቢተኞች ስለሆነ። ዳዊትን ይዩት። ትሁት ነው። እንባውን ያፈሳል። ከምግብና ከመጠጡ ጋር ይቀላቅላል። ትሁት ነው። ትሁት ነው። ትሁት ነው። እግዚአብሔር ወደ ትሁቷ ማርያም ባለሽቶዋ ተመለከተ እንጂ ራሱን ወደ አጸደቀው ወደ ስምዖን የተመለከተ ይመስላችኋል? ወደ ትሁቷ እንባዋንም ሽቶዋንም ኑሮዋንም በክርስቶስ እግሮች ፊት ወደ ደፋች ወደዚህ ሴት ተመለከተ። ራሱን ወደ አጸደቀ የእግሩ እንኳን ወደ አላቀረበ ወደ ስምዖን አልተመለከተም። ትዕቢተኛ ነው። ራሱን አጽድቋል። ምዕመናን እዚህ ቤት መኖራችን አይደለም ቁም ነገሩ፣ በትህትና መሰበራችን ነው ቁም ነገሩ። ስንት ዘመን አስቀዳጆች ሆነን ሌሎች እየመጡ ቀደሙ። መስደቅና ነው። ፈሪሳዊውንና ያንን ቀራጭ ተመልከቱት። ሁለቱም ለጸሎት ወደ ምኩራብ ሄዱ። አንደኛው እንዲህ እያለ ይጸልያል። ፈሪሳዊው በሳምንት 2 ቀን እጾማለሁ፣ እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። ምን የሚሉት ጸሎት ነው ይሄ? አቤቱታ ነው? ክስ ነው? ምንድን ነው? ያኛው ምስኪኑ ግን ምን አለ? ቀና ብሎ ሰማያትን እንኳን ሲያይ እኔን በደለኛውን ማረኝ እያለ ደረቱን እየደቃ ሄደ። እግዚአብሔርን የቀራጩን ሰው ጸሎት ሰማ። ትሑታንን እግዚአብሔር ይሰማል። ትሑታንን እግዚአብሔር እንዲሰማ ትሑቱን ጸሎት የትህትና ኑሮ የትህትና ሐሳብ የትህትና ይሁን። እግዚአብሔር ባለበት ደግሞ ዲያብሎስ የለም። ቅዱስ መቃርስ ትህትና የሰይጣንን መረብ ሁሉ የምትበጥስ ሰይፍ ናት። ሰይጣን በትህትና ፊት መቆም አይችልም። አንድ ሰው ራሱን ዝቅ አድርጎ ይቅር በለኝ ካለ የጠላት ኃይሉ ሁሉ ፈራረሰ ይላል አባ መቃርስ። ዲያብሎስ እንዲርቅ እግዚአብሔር እንዲቀርብ ዋናው ምክንያት ትህትና ናት። ሰይጣን በትህትና ፊት መቆም አይችልም ወዳጅ። አባ መቃርስን ያለውን አልሰማችሁም? አንተ አትበላም እኛም አንበላም፣ አንተ አትጠጣም እኛም አንጠጣም፣ አንተ አትተኛም እኛም አንተኛም አልቻልንም አሉት። በምን እኔ ያልቻላችሁኝ አላችሁ? አባ መቃርስ ስለ ተጋድሎ አላለው፣ ስለ ትጋህ ሌሊትህ አላለው፣ ስለ መንኖ ጥሪትህ አላለው፣ ስለ መራብህ አላለው፣ ስለ ትህትና አለው።
በመቁረቢያችን ህይወት ውስጥ ትህትና ከሌለች ትዕቢት ናታ። አየህ፣ በቁርባን ውስጥ ትህትና፣ በንስሐ ውስጥ ትህትና፣ በአገልግሎት ውስጥ ትህትና፣ በንጽህና ውስጥ ትህትና እግዚአብሔር አበርትቶኝ ነው። እግዚአብሔር ይሄ ስትል ሰይጣን በአንተ ፊት መቆም አይችልም። ቅዱስ ይስሐቅ ሶርያዊ በትህትና ራሱን ዝቅ ካደረግ ሰይጣን ሊቀርብ አይችልም፣ ክርስቶስን በአንተ ውስጥ ያየዋልና ይላል። እግዚአብሔር እንዲቀርብ ሰይጣን እንዲርቅ ትሁቱን ከዚህ የበለጠ ምን ይወጣል? ሌላ የሚራቀቅ ቃል አንነግራችሁም ምእመናን። እርግጠኛ ነኝ ሁላችሁም ታላቅ መሆን እንደምትፈልጉ አውቃለሁ። ከፍ ከፍ ማለት እንደምትፈልጉ አውቃለሁ። ወደ እግዚአብሔር ፍጹም ጸጋ መቅረብ እንደምትፈልጉ አውቃለሁ። የታላቅነት መንገድ ግን አንድ ብቻ ነው፣ እሱም ትህትና ነው። መጽሐፍ ነገር ግን ከእናንተ ማንም ታላቅ ሊሆን ቢወድ የሁሉ አገልጋይ ይሁን፣ ፊተኛ ሊሆን የሚወድ ሁሉ የሁሉ ባሪያ ይሁን። አለቃ መሆን ከፈለግ አገልጋይ ይሁን፣ ጌታ መሆን ከፈለግ ባሪያ ሁን። የታላቅነት መንገድ በእግዚአብሔር ፊት ይቺና ምእመናን አስደናቂ ምሳሌዎች እኮ አሉ። ከተወደደች ከቅድስት ድንግል ማርያም ልጀምር። ቅዱስ ያዕቆብ ዘስሩግ በምድር ላይ እንደ ማርያም ራሱን ዝቅ ያደረገ የለም፣ በምድር ላይ እንደ ማርያም ከፍ ያለ የለም ይላል። ድንግል ማርያም ወደ ከፍታ የተወጣጣችው በአስደናቂ የዝቅታ ህይወት ውስጥ በመኖሯ ነው። የድንግል ማርያም ልጆች ከፍ ማለት ከፈለጋችሁ ድንግል ማርያም እመቤታችንን ምሰሏት። በዚያ ሁሉ ጸጋዋ ሰውነት እግዚአብሔርን ታከብራለች አለች እንጂ ራሷን አላከበረችም። ድንግል ማርያምን ምሰሏት። በዚያ ሁሉ ሰላምታ እንዴት ያለ ሰላምታ ነው ብላ ጮኸች እንጂ ይገባኛል ጨምሩልኝ አልተኮፈሰችም። እናቱ ነሽ ስትባል ባሪያው ነኝ ብላ ጮኸች። ሊያገለግሏት ሲገባ የኤፍሬም ሀገር ተራራውን መንገድ እያቋረጠች አገልጋይ ወደ መሆን ወደ ኤልሳቤጥ ቤት ገባች። በዚህ ዘመን ሲሰድቧት እንኳን ዝም እንዳለች አታዩ። ምስጋናዋን መንፈግ አንድ ነገር ነው። ይሄ ዓለም እንዴት ስድብን እንደሚያጎርፍባት ተመልከቱ። ፍጹም ትሁት ናት። ፍጹም ትሁት። ወደ ላይ መውጣት ከፈለጋችሁ ወደ ታች፣ ከፍ ማለት ከፈለጋችሁ ወረድ፣ ቀና ማለት ከፈለጋችሁ ጎንበስ። የታላቅነት መንገድ እዚህ ውስጥ እዩኝ። ክብርን ሲፈልጋት የሚኖር ክብር ከሱ ትርቃለች፣ ክብርን የሚሸሻት ክብር ወደሱ ትመጣለች ይላል አንድ ሊቅ። ጳውሎስ እስከ ሶስተኛው ሰማይ እንዴት እንደተነጠቀ ልንገራችሁ በሞቴ። መላእክት የሚናገሩትን የሰማ ጳውሎስ እንዴት ወደ ሰማይ እንደወጣ በሞቴ ላስታውሳችሁ። ቀስ በቀስ ነው የወጣው። ሶስተኛ ሰማይ የደረሰው ሶስት አስደናቂ የትህትና መሰላሎችን አልፎ ነው። ምን የሚል የትህትና መሰላል ካላችሁ፣ መጀመሪያ ገና ክርስቲያን ሲሆን ጭንጋፍ ነኝ አለ። ትንሽ ቆየና ከልዋሪቆን እስከ ደማስቆ የእግሩ ሸሆና እስኪነቀል ድረስ ተንከራቶ ሲያገለግል ምን እንዳለ ታውቃለህ? ከሐዋርያት ሁሉ የማንስ ነኝ አለ። ሁለት የመጀመሪያው መሰላል ጭንጋፍ፣ ሁለተኛው መሰላል ከሐዋርያት ማንስ፣ ሶስተኛውማ በጣም አስደናቂ ነው። ሊያልቅ ሲል የጢሞቴዎስን መልእክት ሲጽፍ ሊሰናበት ሲል ምን እንዳለ ታውቃለህ? ከኃጢአተኞች ዋናማ እኔ ነኝ፣ የኃጢአተኞች አለቃ ነኝ አይል መሰለ። በእነዚህ ሶስት መሰላሎች እስከ ሶስተኛው ሰማይ ተነጠቀ ይላል አንድ ሊቅ። ወዳጄ ወደ ላይ መነጠቅ ከፈለግ ጭንጋፍ ነኝ፣ ከሐዋርያት ማንስ ነኝ፣ ኃጢአተኛ ነኝ። ወደ ላይ መውጫ መንገዳችን ይሄ ነው። በቃ ልጠቅለለው፣ ተበዛውባችሁ። አንድ አስደናቂ አባት ተርኬላችሁ ላብቃ። እኔን ስለሚመስጠኝ ነው ይህን ትምህርት ሳስተምር። በጣም ጸጋ ሀብተ ፈውስ ያለው አባት ነው። ጸጋ እግዚአብሔር የጎበኘው አባት ነው። እየሄደ እያጠመቀ እየሄደ እየጸለየ አጋንንትን ሁሉ ከሰው ልጆች የሚያባርር በጣም የበረታ አባት ነው። እና አጋንንት በዚህ ተናደዋል፣ ቂም ይዘዋል። በትጋቱ አልቻሉትም፣ በመንፈሳዊነቱ አልቻሉትም። አንድ ቀን ግን እንጥለዋለን ብለው ተስፋ አድርገዋል። እና አንዲት ታላቅ ሴት ውስጥ አጋንንት ገብቶ እየጮኸ እሱ ካልመጣ አልወጣም ማለት ተጠራ። መጣ። በሉጣ እያለ እያጠመቀ ጸሎት እያደረገ መውጣቱንስ እወጣለሁ አባቴ፣ ግን አንድ ነገር ልጠይቅ ጌታዬ ይለዋል። እሺ ጠይቀኛል።
ጥያቄው ምን እንደነበር ታውቃላችሁ? ለመሆኑ በወንጌል በጎቹና ፍየሎቹ ተብለው የተጻፉት ምንድን ናቸው? እስኪ ንገረኛ አባት ያለው። ምዕመናን አንድ ነገር ልንገራችሁ። ሰይጣንን በብዙ ንጽህናና በብዙ ተጋድሎ ብናሸንፈው እንኳን በአንድ ነገር ይከታተለናል፣ በዝናና በውዳሴ። ይሄንንም አባት በዚህ ሊጥለው ስለፈለገ በጎቹና ፍየሎቹ እነማን ናቸው እባክህ ተርጉምልኝና ለቅቄ እወጣለሁ ይላል። እናም ይህ አባት እንዲህ አለ መልስ ሲመልስለት፣ አጅሬ የፈለገው ሌላ ነው፣ አጅሬ የፈለገው ሌላ ነው። ይህ አባት ምን አለ? ከፍየሎቹ አንዱ እኔ ነኝ፣ በጎቹን ግን እግዚአብሔር ያውቃቸዋል። በላንተ ትወጣለህ አትወጣም አለው። እየሰማችሁ ነው? የፈለገው ግን ምን ነው? በጎቹማ እኛ ነን፣ ፍየሎቹማ እናንተ ናችሁ። በውዳሴና በምናምን አጥምዶ ሊይዘው ነው። ሰምታችሁኛል? ከፍየሎቹ ዋና እኔ ነኝ፣ በጎቹን ማን ያውቃቸዋል? በዚህ ትህትና ፊት ሰይጣን መቆም አልቻለም። ተኖ በኖ ጠፋ። እግዚአብሔር እንዲቀርበን ሰይጣን እንዲርቀን ወደ ሰማያት ከፍታ እንድንወጣጣ የበጎ ምግባራት ሁሉ እርሻ እንድንሆን ትሑታን እንሆና እግዚአብሔር ያስችለን። ይሄን ትህትና ህይወት ለመኖር የምትለማመድ ነፍስ እመኑኝ ከዚህ ዓለም ትድናለች። ይቆየን።